ጠላታችሁ ከሩቅ የሚመጣ ጦር የሰበቀ ወታደር ቢሆን ምን ያህል ቀላል ነበር። ነገር ግን የህይወት መራራ እውነት ሌላ ነው። አንዳንዴ እውነተኛው አደጋ ያለው ሩቅ አገር ሳይሆን አብሯችሁ ከሚበላው፣ አብሯችሁ ከሚጠጣው፣ ሚስጥራችሁን ከምታካፍሉትና በሙሉ ልብ ጓደኛዬ ብላችሁ ከምትጠሩት ሰው ጋር ነው። እስኪ ራሳችሁን ጠይቁ። በህይወት ወደ ኋላ እየጎተታችሁ ያለው ነገር የአቅም ማነስ ነው ወይስ ደግሞ በወዳጅነት ስም የተሸፈነ የተንኮል ሴራ ነው? ሰዎች ዝም ብለው በአጋጣሚ ያጎዳችሁ። እያንዳንዱ ፈገግታ፣ እያንዳንዱ ዝምታና እያንዳንዱ ድርጊት በስሌት የተሞላ ሊሆን ይችላል። ይህንን መቀበል ቢከብድም ስኬታማ ሰዎች ከአማካይ ሰው የሚለዩት በዙሪያቸው ያሉትን ሰዎች ፈገግታ ስር የተደበቀውን እውነተኛ ማንነት ቀድሞ በማንበባቸው ነው። ዛሬ የምንነጋገረው ስለ ተራ አለመግባባት አይደለም። ይህ ስለ ሰው ልጅ ድብቅና ጨለማ የተፈጥሮ ባህሪ ወይም ደግሞ ዳርክ ሳይኮሎጂ ጥልቅ ትንታኔ ነው። በቪዲዮ መጨረሻም ሚስጥራችሁን እንደ መሳሪያ ከሚጠቀሙ፣ ጊዜያችሁን ከሚንቁና በስሜት ከሚቀልዱባችሁ የውሸት ጓደኞች ራሳችሁን እንዴት እንደምትጠብቁና ድንበራችሁን እንዴት እንደምታበጁ በስርዓት ታውቁበታላችሁ። ይህ ቪዲዮ በዙሪያችሁ ያሉትን ሰዎች፣ የሥራ ባልደረቦቻችሁንና የቅርብ ጓደኞቻችሁን በሌላ አዲስ አይን እንድታዩ አድርጓቸዋል። በዙሪያችሁ ካሉት ሰዎች መካከል ጠላታችሁን ለመለየት እስከ ቪዲዮ መጨረሻ ድረስ መከታተል ይኖርባችኋል። አንድ ሰውን በደንብ ለማወቅ ስትፈልጉ እርሱ ከእናንተ ጋር በሚሆንበት ጊዜ የሚያደርገውን ብቻ ሳይሆን እርሱ ከእናንተ ጋር ሲርቅና እናንተ በሌላችሁበት ቦታ ስለ እናንተ ምን እንደሚያወራ ማስተዋል እጅግ ወሳኝ ነው። የውሸት ጓደኞች መለያ ባህሪ መረጃን እንደ መሳሪያ መጠቀም ነው። እነዚህ ሰዎች ከእናንተ ጋር ጊዜ የሚያሳልፉት፣ ቡና የሚጠጡት ወይም ደግሞ ስለ ችግራችሁ የሚጠይቁት ከልብ ስላዘኑላችሁ ሊረዷችሁ ፈልገው አይደለም። ይልቁንም እናንተ ለእነሱ ሰው አይደላችሁ። እናንተ የመረጃ ምንጭ ናችሁ። ልክ አንድ ሰላይ የጠላትን ምሽግ ለማጥናት እንደሚጠጋ እነዚህም ሰዎች ድክመታችሁን፣ ሚስጥራችሁንና የውስጥ ህመማችሁን ለማወቅ ይቀርቧቸዋል። ይህንንም መረጃ የሚፈልጉት ለሁለት ዋና ዓላማቸው ነው። አንደኛው በሌሎች ዘንድ ተቀባይነትን ለማግኘት ወይም ደግሞ አዋቂ ለመምሰል የእናንተ ሚስጥር እንደ መገበያያ ገንዘብ ይጠቀሙበታል። ሌላኛውና አደገኛው መስመር ደግሞ ነገሮች ሲበላሹባችሁ ወይም ደግሞ በመካከላችሁ ግጭት ሲፈጠር የሰበሰቡትን መረጃ እናንተን ለማጥቂያና ራሳቸውን ለማዳን ይጠቀሙበታል። ከጀርባችሁ ስለ እናንተ የሚያወራው ሰው፣ ስለ እናንተ ክፉ የሚያወራው ሰው፣ የእናንተን የግል ጉዳይ ለሌሎች አሳልፎ የሚሰጥ ሰው ወዳጃችሁ አይደለም። እውነተኛ ወዳጅነት የክብር ጥበቃ ነው። የውሸት ጓደኝነት ግን የመረጃ ንግድ ነው። አንድ ሰው መጥቶ ስለ ሌላ ጓደኛው ሚስጥር ጉድለቱ ለእናንተ በነገረ ቁጥር አንድ ነገር እርግጠኛ ሁኑ፣ ይህ ሰው እናንተ በሌላችሁበት ቦታ ስለ እናንተ በተመሳሳይ መንገድ ያወራል። ይሄኛው ህግ ፈጽሞ አይሳሳትም። ሰዎች የሚያሳዩአችሁ ባህሪ ለማንም የሚያሳዩት ባህሪ ነው። እናንተ ልዩ ስለሆናችሁ ለእናንተ ታማኝ ሆነው ሌላውን የሚያሙ አይምሰላችሁ። ይህ ባህሪ ችግር እንጂ የአመለካከት ጉዳይ አይደለም። ግንኙነቶች በችግር ጊዜ ይፈተናሉ የሚባለው ለዚህ ነው። የውሸት ጓደኞች ሁለተኛውና በጣም ጎልቶ የሚታየው ባህሪያቸው ራሳቸውን ከኃላፊነት ለማዳን ሲሉ እናንተን መስዋዕት የማድረግ ዝንባሌያቸው ነው። ነገሮች መልካም ሲሆኑ፣ ህይወት አልጋ ባልጋ ሲሆን፣ ገንዘብ ሲኖራችሁና ሁሉም ነገር ሲሳካ እነዚህ ሰዎች ከእናንተ አይርቁ፣ ከእናንተ በፍጹም አይለዩ። ነገር ግን ማዕበሉ ሲነሳ፣ ፈተና ሲመጣባችሁ ወይም ደግሞ አንድ ስህተት ተፈጥሮ ተጠያቂነት ሲመጣ የመጀመሪያው የሚያደርጉት ነገር ራሳቸውን ማዳን ነው። ይህንንም ለማድረግ እናንተን አሳልፎ ከመስጠት ወደ ኋላ አይሉ። ለምሳሌ በጋራ በሰራችሁ ስራ ላይ ስህተት ቢፈጠር ጥፋቱ ሙሉ በሙሉ በእናንተ ላይ ለመለጠፍ የመጀመሪያዎቹ ምስክሮች እነሱ ይሆናሉ። ለምን? ምክንያቱም ለእነሱ ወዳጅነት ዋጋ የለውም። ለእነሱ ዋጋ ያለው
የራሳቸው ደህንነትና ኢጎአቸው ብቻ ነው። እነሱ እናንተን የሚከላከሉት፣ ጎኗችሁ የሚቆሙት ወይም ደግሞ የሚከራከሩላችሁ ያ ነገር ለእነሱ ጥቅም እስከሰጠ ድረስ ብቻ ነው። ልክ ጥቅሙ ሲቀንስ ወይም ደግሞ አደጋው ሲጨምር እናንተን እንደማያውቅ ሰው ትተዋችሁ ይሄዳሉ። ይህ ባህሪም የሚያሳየው የሞራል ዝቅጠትን ብቻ ነው። ጥልቅ የሆነ ራስ ወዳድነት ነው። እውነተኛ ጓደኛ በችግር ቀን የሚታወቅ ብቻ ሳይሆን ስህተትንም ተጋርቶ ጉዳታችሁንም አብሮ የሚቀበል ነው። የውሸት ጓደኛ ግን ጉዳቱን ለእናንተ ትቶ ጥቅሙን ለራሱ የሚወስድ ፓራሳይት ነው። ሌላኛው በዘመናችን በብዛት የሚታየውና ብዙዎቻችንን ግራ የሚያጋባው ባህሪ ቀጠሮን ያለማክበርና ቃል አባይነት ጉዳይ ነው። ይህንን ጉዳይ በቀላሉ የጊዜ አጠቃቀም ችግር አድርጋችሁ አትመልከቱት። ይህ የስልጣንና የቁጥጥር ጉዳይ ነው። አንድ ሰው በተደጋጋሚ ቀጠሮ የሚሰርዝ ከሆነ፣ ቃል ገብቶ የሚጠፋ ከሆነ ወይም ደግሞ እቅድ አውጥታችሁ በመጨረሻው ሰዓት ምክንያት የሚፈጥር ከሆነ ይህ ሰው እናንተን ወይም ደግሞ ጊዜያችሁን እንደማያከብር ግልጽ ማሳያ ነው። በስነ ልቦና እይታም ሰዎች ቅድሚያ ለሚሰጡት ነገር በፍጹም ጊዜ አያጡም። አንድ ሰው በጣም ቢዚ ስለሆንኩ ነው ብሎ ቀጠሮ ሲሰርዝባችሁ ትርጉሙ በጣም ቢዚ ነኝ ሳይሆን ከእናንተ የተሻለ ሌላ አማራጭ ስላገኘው ነው፣ ለእናንተ የሚሰጠው ጊዜ የለኝም እያላችሁ ነው። የውሸት ጓደኛ እናንተን እንደ አማራጭ እንጂ እንደ ቅድሚያ ወይም ደግሞ ፕራዮሪቲ አይዛችሁ። የተሻለ ነገር፣ የተሻለ ሰው ወይም ደግሞ የተሻለ ጥቅም እስኪያገኙ ድረስ እናንተን በመጠባበቂያነት ያቆያችኋል። ይህ የእናንተን ክብር የሚነካ ብቻ ሳይሆን በራስ መተማመናችሁ ላይ ከፍተኛ ጉዳት ያደርሳል። ሳታስቡት ምናልባት እኔ ለሰዎች አልመች ይሆናል ወይም ደግሞ ዋጋ የለኝም ይሆናል ብላችሁ እንድታስቡ ያደርጋችኋል። ይህ ስልታዊ የሆነ የስነ ልቦና ጥቃት ነው። አስታውሱ፣ አንድ ሰው አንድ ጊዜ ከዋሻችሁ ወይም ደግሞ ቀጠሮ ካፈረሰ ስህተት ሊሆን ይችላል። 2 ጊዜ ካደረገው ግን ምርጫ ነው። 3 ጊዜ ካደረገው ደግሞ ያ ሰው ማንነቱ ያ ነው ማለት ነው። እናንተ ናችሁ እውነታውን ለመቀበል ያልፈለጋችሁት። ሰዎች በባህሪያቸው ይነግሯቸዋል፣ እናንተ ግን በቃላታቸው ታምናላችሁ። እውነተኛው ስህተት ያለው እዚያ ላይ ነው። በተጨማሪም ማግለል ወይም ደግሞ ኤክስክሉዥን የምንለው የውሸት ጓደኞች የሚጠቀሙበት ጥልቁ የማጥቂያ መሳሪያ ነው። ይህም ነገር በቡድን ውስጥ በብዛት ይስተዋላል። ጓደኞች ሆናችሁ ሳለ እናንተን ሳይጋብዟችሁ ለብቻቸው ይገናኛሉ፣ እቅድ ያወጣሉ፣ ይዝናናሉ። እናንተ ስትጠይቋቸው ደግሞ አይ በድንገት ነው የሆነው ወይም ደግሞ እንደማይመቻችሁ አስበን ነው የሚሉ ደካማ ምክንያቶችን ይደረድሩላችኋል። ይህ ድርጊትም ዓላማው እናንተን ለማግለል ብቻ ሳይሆን በእናንተ ላይ ያላቸውን የበላይነት ለማረጋገጥ ነው። አንድን ሰው ከቡድን ማግለል በሰው ልጅ ስነ ልቦና ውስጥ ጥልቅ የሆነ የመተው ፍርሃትን ይቀሰቅሳል። እነሱም ይህንን ፍርሃት ተጠቅመው እናንተን ለመቆጣጠር ይሞክራሉ። እናንተም ከእነሱ ጋር ለመሆን ወይም ደግሞ ተቀባይነትን ለማግኘት ስትሉ ያልፈለጋችሁትን ነገር እንድታደርጉ፣ ራሳችሁን ዝቅ እንድታደርጉ ወይም ደግሞ የምትፈልጉትን ነገር እንድትተው ያደርጓቸዋል። ይህ ነገር የስሜት ባርነት ነው። እውነተኛው ጓደኞች በቡድን ውስጥ ያካትቷቸዋል፣ ያማክሯቸዋል፣ አብሯቸው ያቅዳሉ። እናንተ በሌላችሁበት የሚደረግ ደስታ ወይም ደግሞ እቅድ ለእነሱ ሙሉ አይሆንም። ነገር ግን የውሸት ጓደኞች እናንተን እንደ ትርፍ ወይም ደግሞ እንደ መሙያ ስለሚቆጥሯችሁ እናንተ መኖራችሁና አለመኖራችሁ ለእነሱ ብዙም ትርጉም አይሰጣቸውም። እንዲያውም አንዳንዴ እናንተ በሌላችሁበት ቦታ የበለጠ ነፃነት ይሰማቸዋል። ይህ ስሜት ከተሰማችሁ በግድ ቦታ ለመያዝ መሞከር የለባችሁ። በግድ የሚገኝ ቦታ በፍጹም ቦታ አይሆንም። ሰዎች በማይፈልጓችሁ ቦታ ላይ መገኘት ለራሳችሁ ያለውን ክብር ከመቀነስ ውጪ ምንም አይጠቅማችሁ። ግንኙነታችሁ ምን ያህል ሚዛናዊ ነው? ይህንን ጥያቄ ራሳችሁን ጠይቁ። የውሸት ጓደኝነት ሁልጊዜም የአንድ ወገን ነው። እናንተ ሁልጊዜ ሰጪ፣ እነሱ ሁልጊዜ ተቀባይ ናቸው። እናንተ ሁልጊዜ አድማጭ፣ እነሱ ሁልጊዜ ተናጋሪ ናቸው። ስልክ የሚደውሉት፣ መልእክት የሚልኩት ወይም ደግሞ እናንተን የሚፈልጓችሁ
ችግር ሲገጥማቸው፣ ገንዘብ ሲፈልጉ ወይም ደግሞ የሆነ ውለታ ሲሹ ብቻ ነው አረ ተጠፋፋን እንዴት ናችሁ ብለው ይጀምሩና ከሁለት ደቂቃ በኋላ ወደ ዋናው ፍላጎታቸው ይገባሉ። አንድ ነገር ልጠይቅ ነበር፣ ብድር ፈልጌ ነበር፣ ይህንን ጉዳይ ጨርሰልኝ እያሉ ወሬያቸውን ይቀጥላሉ። ችግራቸውን ግን ከፈታችሁላቸው በኋላ ፍላጎታቸው ከተሟላ በኋላ እንደገና ወደ መቃብራቸው ይመለሳሉ፣ ይጠፋሉ። እስከሚቀጥለው ችግራቸው ድረስ ድምጻቸውን አትሰሙ። እናንተ ችግር ሲገጥማችሁ ግን እነሱ ቢዚ ናቸው። እናንተ ማውራት ስትፈልጉ እነሱ ጊዜ የላቸውም። ይህ የሚያሳያችሁ እነሱ እናንተን የሚፈልጓችሁ እንደ ወዳጅ ሳይሆን እንደ መገልገያ መሳሪያ ነው። ይህም በጥቅም ላይ የተመሰረተ ግንኙነት ይባላል። እዚህ ላይ መጠንቀቅ ያለባችሁ እነዚህ ሰዎች ይህንን የሚያደርጉት በዘዴ ነው። ሙሉ ለሙሉ ከመጥፋት ይልቅ በትንሹ ትኩረት ይሰጧቸዋል። ይህንን የሚያደርጉት ተስፋ ቆርጣችሁ እንዳትርቋቸውና ለቀጣይ ጥቅማቸው ዝግጁ ሆናችሁ እንድትቆዩ ለማድረግ ነው። ይህ የቁማር ማሽን ስነ ልቦና ይባላል። እንደምታስታውሱት በማሽን ተስፋ ማድረግ ብዙ ገንዘብ እንደምታጡ ሁሉ አልፎ አልፎ በሚያሳያችሁ ፈገግታ እየታለላችሁ ብዙ ጊዜያችሁን፣ ጉልበታችሁንና ስሜታችሁን ትገብራላችሁ። እነዛ ጓደኞቻችሁ አልፎ አልፎ በሚያሳያችሁ ፈገግታ እየታለላችሁ ብዙ ጊዜያችሁን፣ ጉልበታችሁንና ስሜታችሁን ለእነሱ ትገብራላችሁ። በጣም ረቀቅ ያለውና አደገኛው የውሸት ጓደኝነት ምልክት በምስጋና የተሸፈነ ስድብ ነው። ይህ ስልት ከፍተኛ የሆነ የስነ ልቦና ጫናን ለመፍጠር የሚጠቀሙበት መሳሪያ ነው። ለምሳሌ ለካ እንደዚህ ጎበዝ ናችሁ፣ ይህንን ከእናንተ አልጠበቅኩም ነበር፣ ይህ ልብስ በጣም አምሮባችኋል፣ የድሮ አለባበሳችሁ ያስጠላ ነበር፣ ወይም ደግሞ እንዲህ አይነት ስራ ማግኘታችሁ እድለኛ ናችሁ፣ በችሎታችሁ አይመስለኝም ይላሉ። እነዚህ ንግግሮች በውጫዊ ገጽታቸው ምስጋና ይመስላሉ፣ ነገር ግን ውስጣቸው መርዝ ነው። ዓላማቸው ሁለት ነው። አንደኛው እናንተን በማሳነስ የራሳቸውን የበላይነት ለማረጋገጥ ነው። ሁለተኛ በራስ መተማመናችሁን በመሸርሸር እናንተ ሁል ጊዜ የእነሱን ማረጋገጫ እንድትፈልጉ ለማድረግ ነው። ይህ ባህሪም የሚመነጨው ከቅናት ነው። እውነተኛ ጓደኛ በስኬታችሁ ይደሰታል፣ ከፍታችሁ ያስደንቀዋል። የውሸት ጓደኛ ግን በስኬታችሁ ውስጥ እንከንን ይፈልጋል፣ ደስታችሁን ለማጨለም ይሞክራል፣ ወይም ደግሞ ስኬታችሁን እንደ ዕድል አድርጎ ለማቅረብ ይሞክራል። እነዚህ ሰዎች እናንተ እንድትወድቁ አይፈልጉ ይሆናል፣ ነገር ግን እንድትበልጧቸው በፍጹም አይፈልጉም። እነዚህ ሰዎች ሁል ጊዜ ከእነሱ አንድ ደረጃ በታች እንድትሆኑና ትንሽ ሆናችሁ እንድትቀጥሉ ይፈልጋሉ። እናንተ ከፍ ስትሉ እነሱ የራሳቸውን አለመሻሻል ይታያቸዋል። ስለዚህ እናንተን ወደ ታች በመሳብ ራሳቸውን ለማረጋጋት ይሞክራሉ። በመጨረሻም ልነግራችሁ የምፈልገው ነገር እነዚህ ሰዎች ዓለም በሙሉ በእነሱ ዙሪያ እንዲሽከረከር የሚያስቡ ራስ ወዳድ ሰዎች ናቸው። ከእናንተ ጋር በሚያወሩበት ጊዜ ርዕሱ ሁል ጊዜ ስለ እነሱ ነው። ስለ ችግራቸው፣ ስለ ድላቸው፣ ስለ ህይወታቸው ያወራሉ። እናንተ ግን ስለ ራሳችሁ ማውራት ስትጀምሩ ስልካቸውን ይነካካሉ፣ ፊታቸውን ያዞራሉ፣ ወይም ደግሞ ወዲያውኑ ርዕሱን ወደ ራሳቸው ይመልሱታል። የእነሱ ችግር የዓለም መጨረሻ ነው። የእነሱ ደስታ የሁሉም ደስታ መሆን አለበት። የእናንተ ስሜት፣ ህመም፣ ሐሳብ ለእነሱ ቦታ የለውም። ይህ አይነቱ ግንኙነት ጉልበት የሚጨርስ ነው። ከእነሱ ጋር ተገናኝታችሁ ስትለያዩ እረፍት ሳይሆን ድካም ይሰማችኋል፣ ስሜታችሁ ይሟጠጣል። ምክንያቱም ግንኙነቱ የመቀባበል ሳይሆን ከእናንተ ላይ መቀነስ ሂደት ነው። እነሱ ከስሜታችሁ፣ ከጊዜያችሁና ከትኩረታችሁ ኃይል ያገኛሉ። እናንተ ግን ባዶአችሁን ትቀራላችሁ። ይህንን ስሜት አስተውላችሁ ከሆነ ሰውነታችሁና አእምሮአችሁ የሚነግራችሁ ነገር አለ። አንድ ሰው ህይወታችሁን እያጨለመ ጉልበታችሁን እየጨረሰ ከሆነ ያ ሰው መርዛማ ነው። እንግዲህ ይህንን ሁሉ ከተረዳችሁ ጥያቄው ምን ማድረግ አለብኝ የሚለው ነው። መልሱ ቀላል ነው፣ ግን ድፍረትን የሚጠይቅ ነው። እነዚህን ሰዎች መለወጥ አትችሉ። ባህሪያቸው የረጅም ጊዜ አስተዳደግ፣ አካባቢና የስነ ልቦናዊ መዋቅር ውጤት ስለሆነ እናንተ ያላችሁ ብቸኛው ቁጥጥር
ለእነሱ የምትሰጧቸው ምላሽና በሕይወታችሁ ውስጥ የምትሰጧቸው ቦታ ነው። ስነ ልቦናዊ ብስለት ማለት መጥፎ ሰዎችን መለወጥ ሳይሆን መጥፎ ሰዎች በሕይወታችሁ ላይ ያላቸውን ተጽዕኖ ማስወገድ ነው። ቀስ በቀስ ድንበር አበጁ። ሚስጥራችሁን አታካፍሉ። አይሆንም ማለትን ተለማመዱ። መገኘታቸው ለሚጎዳችሁ፣ አለመገኘታችሁ ሰላም ለሚሰጣችሁ ሰዎች በራችሁን ዝጉ። አብዛኛው ሰው ብቸኛ መሆንን ስለሚፈራ ከመርዛማ ሰዎች ጋር ተጣብቆ ይኖራል። ነገር ግን አስታውሱ፣ ከመጥፎ ጓደኛ ጋር ከመሆን ብቻችሁን መሆን በሺህ እጥፍ ይሻላል። ብቻችሁን ስትሆኑ ራሳችሁን ታገኛላችሁ፣ ሰላማችሁን ታገኛላችሁ። ለእናንተ ክብር ለሚሰጡ፣ አብሯችሁ ለሚያድጉ አዳዲስ ሰዎች ቦታ ታዘጋጃላችሁ። ይህ የህይወት ምርጫ ነው። ምርጫው ደግሞ በእጃችሁ ነው። ህይወት አጭር ናት። ለውሸት ጓደኞች፣ ለተንኮለኞችና ኃይላችሁን ለሚመጡ የምትሰጡት ጊዜ ሊኖራችሁ አይገባም። ራሳችሁን አክብሩ፣ ጊዜያችሁን አክብሩ፣ ህይወታችሁን ከተንኮል የጸዳ አድርጉ። ይህ ቪዲዮ በህይወታችሁ ውስጥ ማን እንዳለ እንድታስቡ ካደረጋችሁ ምናልባትም ውሳኔ ለመወሰን ትክክለኛው ጊዜ አሁን ነው ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።